መገመት በጣም ቀላል። ስሙት ሙሉ ፊቷን በደንብ ይት ለሱ ልጸልይ። አዎ ጸልይ። ቤታችን በጣም አባትሽ በጣም ትልቅ ሰው የሚባል አይደለም። አዎ አይደለም አይደል? ወጣት ነው። አዎ እኮ ለሱ ልጸልይለት። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። አዎ እሺ። እሱን ስኬት የዘጋበት ወጣት ነው። እውነት ነው። ለሱ ላስለቅቅለት። አሜን። አስለቅቅለት። አባ ሐላቃባ አሜን። ሁሉ ጊዜ ነው የሚበሳጨው። እውነት ነው። ሁሉ ጊዜ ነው የሚያዝነው። እውነት ነው። ከቤት አልወጣም ሲል በግድ ነው ውጣ የምትሉት። አሁን ሰብረዋለሁ። አሜን። ሰበር እርግማን የሚሰብር ቅባት አለና ውሸታ ምንም ቅባት የለም። እጅ ላይ ያስኩ ዘይት ነው ቅባት፣ ያንተ ቅባት ውሸታ። ሁሉም ተጨንቆ ነው ያለው። መክፈል እስኪያቅተን ቤት ኪራይ መክፈል። እናቴ በጣም ተጨንቃ ነው ያለችው። መብላት እስኪያቅተን አትብሉ እያለች አትብሉ በቃ የለም እንዴት አድርጌ ላኑራችሁ እኔ እንዴት ሆኜ አላውቅም እያለች ነበር። ስንት ናችሁ? ሁለት ልጆች ከአባታችሁ ጋር። ጌታ ዝም ቤት ታሪክ ይቀይራል። አሜን። ባላ ፕሮግራም ሲያልቅ እናትሽን በስልክ አገኛታል። አገልጋዮችን እናገኝ። ዛሬ ለቤታችሁ ላይ በረከት ልካለሁ። አሜን። በሱ ይጀምራል። አሜን። ለአባትሽ ግን በር ተከፍቷል። አሜን። ጥሩ ነው። ኢንፎ ፕሮፌቲክ ብር እንደዚህ መስጠት ጥሩ ነው። ስጥ። ያው የምትሰጠው የራስህን ብር ስላልሆነ ማለት ነው። እዚህ ጋር ደግሞ ስሙት። መሬት ነበረ። ኢንፎ ፕሮፌሲ ይባላል። ምንድነው እናቴ? እሱ ፋይል ያዙ። መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱ። ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ። አሜን። አይሳታ አሜን። ያብላከ ብዙ ጊዜ ፍርድ ገልብጫ ቃል ይላል። ብራዘር አሁንስ ገልብጣን የተፈታ ወይስ ተገልብጦልህ? ፍርድ ገልብጬ አቃል ይላል። እነዚህ ሰዎች መታሰራቸው ለዚህ ነው አስፈላጊ ነው የምላችሁ። ፍርድ እንደሚገለብጥ ያወራል ምናምን። ፍርድ ለምን ትገለብጣል? ሰው በትክክለኛ ህገ መንግስት ያለበት ሀገር ውስጥ ከሆነ ያለ ነው ሰው ተከራክሮ ባቀረበው ማስረጃና በሙግቱ አሳማኝነት ፍርድ ቤት ይወስንለታል። ምንድነው አንተ የምትገለብጠው? ፍርድ ገልብጫ ቃል ይላል። እችኛዋን ደግሞ ስማት። እችኛዋን ሴትዮ ፋይል ይዛለች። ኦሬዲ ፋይል የያዘ ሰው እንደዚህ ፋይል የያዘ ሰውዬ ምንድነው ያስከው ፋይል ብለህ ከጠየቀው በኋላ የቤት ክርክር ክስ አለብኝ ካለ በቃ የቤት ክርክር ክስ እንዳለበት ታውቃለህ። ስለዚህ ምንድነው የምትለው? ጌታ እንደዚህ ብሎኛል፣ ፍርድ ገለብጣለሁ ብሎኛል፣ እጅ አስገባለሁ ብሎኛል። ምክንያቱም ሐሰተኛ ነቢያት በዛም ሆነ በዚህ የምትፈልገውን ነገር ነው የሚያወሩልህ። የቤት ክርክር ኖሮብህ ጌታ ባንተ ይጠቀማል አይሉክም። ስለ ቤቱ ክርክር ነው የሚያወሩ። ውጪ ለመሄድ አገልግለኝ እዚሁ ከተማ ላይ ባርካለሁ ይላል አይሉህም። በር ከፍትላለሁ። ወደ ቤልጂየም ስትሄድ ይታየኛል፣ ወደ ዩኬ ስትበር ይታየኛል፣ ወደ አሜሪካ ወደ ካናዳ ስትገባ ይታየኛል፣ ድንበሮች ሲከፈቱልኝ ይታየኛል። የኬንያ ወፍ ወደ አዲስ አበባ ማንም ሳይጠይቃት ድንበር ላይ ማንም ሳይፈትሻት እንደምትገባ እንደዚሁ ልክ እንደዛች ወፍ ድንበሮችን እያቋረጥክ ስትበር ስትከንፍ ይታየኛል ይሉሃል። በቃ አለቅ። ይሄ ሌብነትን እውነት ነው ምልክ እግዚአብሔር አይዘበትበትም። በቃ እግዚአብሔር ይዘው ውሸታም ነህ፣ አጭበርባሪ ነህ። ምንድነው እናቴ? እሱ ፋይል ያዙ። መሬት ነበረ። ለ42 ዓመት ቤተሰብ የያዘው መሬት ወሰዱ። ተፈረደበት። እኔ ብዙ ጊዜ ፍርድ ገልብጫ አቀለ። አሜን። አይሳታ አሜን። ያብላከ መንፈስ ከኔ ጋር አሜን። ይሄን ካርታ ሰጠውሽ። አሜን አሜን። ተወራርጄ ነው የመጣው። ፍርድ ቤት የነጠቀሽ። አዎ በኢየሱስ አሜን። ፍርድ ቤት የነጠቀሽ ካርታ ሰጠውሽ እያለ ልስጥሻ እናቴ። አሜን በኢየሱስ ይሄ መሬት አሜን። ሌላ አይደለም ራሱ አሜን። ጋቼማስ ከኋላሽ የተሰካብሽን ጦር ነቀልኩታል። አሜን ነቀልኩት አለኝ። ከዚህ ቀን በኋላ ጤነኛ ነሻል። እንዲህ ከኋላ እዚህ ጋር የተሰካው ራጅራችን የሚጨመድልሽ እሱ ጦር ነቅይዋለሁ። ይህን መሬት ሰጥቼሻለሁ ይላል። ይኸውላችሁ ይህን መሬት ሰጥቼሻለሁ የሚለው ሄኖክ የጎረቤቶቹን መሬት መንግስት ከፈቀደለት ውጪ አስምሮ እየተሟገተችው ነበር። ጎረቤቱ አብራው የኖረች እዛው ሩዋንዳ አካባቢ ነው ቸርች ግንባታ ተብሎ መሬት አስተዳደር የሰጠው። እዛው አካባቢ ላይ መሬት አስተዳደር ከሰጠው መሬት ውጪ በሆነ ጉዳይ አጽፎ ይሄን መሬት ለኔ ተሰጥተኛል ብሎ
አጽፎ በግድ የወሰደባቸው ሰዎች እኔ ጋር መጥተው ነበር። እኔ ጋር በግል መጥተው ነበረ። የሰው መሬት በጉልበት የሚወስድ ሰውዬ ካልወሰድኩ ብሎ የሚፍጨረጨር ሰውዬ አሁን ቸርች የሚገነባበትም ማለት ነው ሚል ሰውዬ የሰው መሬት አሰጠውክ ሰጠውክ ከዳኛው እጅ ቀማው ይላል። ከዚያ ነብይነት ከዳኛ እጅ ላይ መሬት መንጠቅ ነው ወይ? ይሄንን ነው አሁን የምትደረቡ ሰዎች የእግዚአብሔርን ቃል አታውቁም። የምንለውን ነገር እንኳን ለመረዳት የአማርኛ ችግር አለባችሁ፣ እጥረት አለባችሁ። አብዛኞቻችሁን ሳያችሁ አማርኛ የምታውቁ አይመስለኝም። ይሄን ደግሞ ስሙት። ኢንፎ ፕሮፌሲ ይሄን ደግሞ ስሙት። አግብታል ብሎ ይጠይቅ። እኔ አግብቻለሁ ግን ተለያይተናል። በጋብቻ ዙሪያ ምንድን ነው ፕሮግራም? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ። በእሱ ፋሚሊ አሁን ከፊት ሌላ ስለሱ አይደለም ያለፈውን ያላየሁትን አላየሁትም። ወደፊት አገባለሁ። እሺ በክብር ነው አገባለሁ። አዎ እኔ አሁን ስላለፈው አያገባኝም፣ ያላሳየኝም። በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻልም። አሜን ሃሌሉያ። የትንቢት አለ ምን ላድርግ ነው እንግዲህ እኔ ምን ላድርግ? አግብታል ብሎ ጠየቀው። አግብቼ ነበረ አሁን ተለያይተናል አለ። ከዛ በጋብቻ ዙሪያ ላይ ምን እቅድ አለ አለው። ማግባቱን ከጠየቀው በጋብቻ ዙሪያ ላይ ያለውን እቅድ ከነገርከው በኋላ መተንበይ የሚባለው ነገር አያስፈልግም ነው። ይሄ በመረጃ ላይ የተመሰረተ የትንቢት አገልግሎት ይባላል። እና ሄኖክ የሚያገለግሏችሁ በመረጃ ላይ የተመሰረተ የትንቢት አገልግሎት ነው። በቃ አለቀ። ሐሰተኛ ነቢያት ናቸው ስንላችሁ በእግዚአብሔር ቃል ማስረጃ ነው። የመጀመሪያ ወንጌል ማለት የቤት ኪራይ ይከፈልልሃል ማለት ነው የሚል ሰው ነው። የምስራች ማለት የቤት ኪራይ ይከፈልልሃል ብሎ ወንጌል የሚለውን የምስራችን ቋንቋ ስለ ሆድ፣ ስለ ምግብ፣ ስለ መጠጥ፣ ስለ መብል እንደሆነ የሚናገር አንድ የራቦን ሰውዬ በሰማይ የእግዚአብሔር መንግስት ተዘጋጅቶልሃል ብትለው ምን ያደርግለታል አይነት ነገር የሚል ሰውዬ ነው። ሰው ምንድን ነው እያልኳቸው ያለሁት ሐሰተኛ ነብይ ነው። ይሄ ሰውዬ ተፈታ ብለህ እልል የምትለው እንደዚህ ተመሳሳይ ሐሰት እንዲነግርህ ነው። በቃ በነገራችን ላይ ይሄ ልጅ አሁን ያሳያችሁ ልጅ ሚስቱን ፈቶ የነበረ ልጅ ሌላ ትዳር ትመሰርታለህ ያለው ልጅ ከሚስቱ ጋር ተታርቀው እየኖሩ ነው። ይኸውላችሁ ይሄ ልጅ ያቺኛዋስ እኔ አላየሁም። ማርካ ከባሃዲፌም ታላፋሪያስ አራካካምቦ ገስካዲያና አራሃዲጄ ላራካሳ ባህልባናታ ኢናሃል ዳንያ ከብራዞኒያ ውዱይ ከማርዳና የሰው ከመከብራቱ የፈተስ አም ሶሪ በጣም ወጣች ልኬልሻለሁ። ግቢ ካልገባሽ አጠናግርሻለሁ በብሎክ ይሄኛው ሌላ ትዳር ይኖራል ያለው ልጅ አሁን ከሚስቱ ጋር ተታርቋል። ይሄ ልጅ ቪዲዮ ሲሰራበት እንዴት በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት አንድ ባለትዳር በትዳር ላይ ሁለተኛ ትዳር ይመሰርታል? እንዴት ይመሰርታል? ገባችሁ አይደል? እዚህ ጋር ተጣልቶ ነበረ። የሚስቴ ጋር ተለያይቻለሁ ያለው በቤተሰቦቹ ምክንያት ማለት ነው። እና ይሄንን ቪዲዮ ጂሚ ቤሪያው ሲሰራ ልጁ በውስጥ በኩል መጥቶ ጂሚ ቤሪያው ጋር አለ፣ ኢንፎርሜሽኑ ማግኘት ትችላላችሁ። ጂሚ ቤሪያው ጋር መጥቶ እኔ ከባለቤቴ ጋር ታርቅ ያለው ይሄንን ቪዲዮ አስወርድልኝ ብሏል ልጁ ማለት ነው። ስለዚህ ሁለተኛ ሚስት ድል ባለ ሰርግ እንደሚያገባ የነገረው የሐሰት ትንቢት እንደሆነ ጂሚ ቤሪያው አረጋግጧል። ምክንያቱም ይሄው መስካሪ ልጅ ከፈትቻታለሁ ካለው ከመጀመሪያው ሚስቱ ጋር ታርቆ እየኖረ ነው። እንደዚህ ነው እንግዲህ ውሸታቸው። አንደኛ ሁለተኛ ሚስት ማግባት ነውር ነው፣ መጽሐፍ ቅዱስ አይደለም። ሁለተኛ ነገር ሰውን ኢንተርቪው ካደረግክ በኋላ ትንቢት መናገር መረጃ ላይ የተመሰረተ ትንቢት እንጂ እግዚአብሔርን ሰምተህ የምትናገረው ትንቢት አይደለም። በአጠቃላይ ሄኖክ ጄፒኤስ የምትሉት የምትከተሉለት የምታራግቡለት ሰውዬ ሐሰተኛ የሐሰት አባት ሰይጣን የሚጋልበው ምድራዊ ኑሮን ጥቅሙን ብቻ የሚከተል
ግለሰብ ነው። ሌላ ምንም አይነት ትርጉም የለውም። ስለዚህ ተፈታ አልተፈታ ያን ያህል የሚደንቀኝ አይደለውም። አንድ ቁጥር ልከሻል። እስቲ ነይ ግቢ። በእንትኑ ጉዳይ ላይ ካወራሽ ማለት ነው። የአንድ ቁጥር የጻፍሽዋ ዝም ብለሽ ስለፈልፍ የነበርሽ ልጅ አለሽ። ነይ ግቢ። ሙሉ ነው ምናምን የምትበይ እነ ሙሉ እኮ ነው ያስቸገራችሁን እኮ። እኔ ደግሞ ሐሰተኛ ነቢያት የሚከተሉ ሴቶች ተመሳሳይ እዋቸው፣ በጣም ማቴሪያሊስት ናቸው። ይህንን ዓለም በጣም የሚወዱ ናቸው። በጣም በቃ እነዚህ ሰዎች በጴንጤ ማሊያ ባይኖሩ ኖሮ እና አባ ታምራት ጋር ምናምን የሚዞሩ ናቸው። ዝም ብላችሁ ገብታችሁ ፋይሎቻቸው እዩ። ሙሉ አንተ የሰው ምስክር መሆን ትችላለህ። ሰላም ነው። አንተ መንፈስ መለኮት ነህ እንዴ? አንተ የተወራበት ማውራት ትችላለህ? አዎ ማውራት ትችላለህ። ምክንያቱም ጸጋን የሚሰጥ እግዚአብሔር ነው። አንተ ጸጋን እግዚአብሔር የሱ መታሰር ብርቅ አይደለም። ሰው ያጠፋል። ያጠፋል። ካጠፋ ቢታሰር ምንም አይደለም። አንተ ቪዲዮ ቆራርጠህ እንደዛ ማድረጉ ተገቢ ነው? ወንድምን ማንሳት ነው? ወንድሜ አይደለም ወይንስ መቅበር ነው? ወንድሜ አይደለም ወንድሜ አይደለም። ያንቺ ወንድም ከሆነ ያው ጠንቋይ ለጠንቋይ ወንድም ሊሆን ይችላል። አይ ወንድም በክርስቶስ ኢየሱስ እኮ አይደለም። በክርስቶስ ኢየሱስ አይደለም። ጸጋውን አትቀምጥና በክርስቶስ ኢየሱስ አይደለም። በክርስቶስ ኢየሱስ አይደለም። እሱ ጌታ ነው የሚያውቀው። ጌታ ነው የሚያውቀው። አንዴ ቆይ፣ ዝም ብላችሁ ተለፈለፋችሁ እኔ ጋር ማውራት አትችሉም። አንዴ አንደኛ ከኋላ ያለውን ድምፅ ቀንሽ። በጌታ የሆነ ሰው አንተ ጆን ግን አንዴ ከኋላ ያለውን ድምፅ ቀንሹና እናወራ። ጆን ጠብቅ። በጌታ የሆነ ሰው ቆይ እስቲ ተረጋጊ፣ እናውራ። በጌታ የሆነ ሰው ይታወቃል። ጌታ አይደለም የሚያውቀው፣ እኛ እናውቃለን። በጌታ የሆነ ሰው ለምን ካልሽ መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ። አንደኛው እውነተኛ አገልጋይ ከፍሬው የሚታወቅ ነው። ፍሬው ማለት ነው። ፍሬው የእግዚአብሔር ቃል ላይ ያልተመሰረተ ከሆነ መጀመሪያ ላይ ነግሬሻለሁ። የምስራች ማለት የቤት ኪራይ ተከፍሎላል ማለት ነው። በሮሜ መጽሐፍ ምዕራፍ 10 ቁጥር 18 መሰረት ይሄ ሰውዬ የሮሜ መጽሐፍ ምዕራፍ 10 ቁጥር 18ን ወስዶ የምስራች አንድ ሴትዮ የቤት ኪራይ ቸግሯት ኢየሱስ ይወድሻል፣ የዘላለም ሕይወት ተገኝቶልሻል፣ የዘላለም መንግስትን አዘጋጅቶልሻል ማለት የምስራች አይደለም ይላል ይሄ ሰው። ከዛ የምስራች ለዚህ ሰውዬ ለዚህ ሴትዮ የቤት ኪራይሽ ተከፍሏል ማለት ነው እያለ እንደዛ ነው መጽሐፍ ቅዱስ የሚያስተምረው። ሙሉ እሺ ጨረስክ? እንደዛ ነው ወይ የሚያስተምረው? ያልኩትን ብቻ ነው ላውራ። አንተም ደግሞ እንደሰማው ጸጥ ብለህ ሰማ ማለት ጉዳዩ ላይ ብቻ ነው የተናገርከውን ልመልስ። ያው አይ እንትናቱና ጉዳዩ ለአንተ ስንት ነገር ነው የረገጥከው። ይኸውልህ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። በአፉ ሲመሰክር የሚሰማው ሰው ነው አይደል እንዴ? በልቡ ሲያምን ደግሞ እግዚአብሔር ነው። እኛ በአፉ እንደመሰከረና እግዚአብሔር ልጅ እንደሆነ ጌታ እንደተቀበለ እናውቃለን። አንደኛ እሱን እንትን ብለሃል፣ ሰርዘሃል። ይሄ አንተ አይደለህም። የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው ይላል እግዚአብሔር ቃል። ስለዚህ ይህንን ቁጭት አድርጎ አስማኝ፣ ባይጠቅምህም ስማኝ ብቻ ለምት ያለሽ ርዕሰ ጉዳዩ ላይ እናውራ። ሮሜ መጽሐፍ ምዕራፍ 8 እኔ እኮ ደግሞ ዝም ብላችሁ ኮመንት መጽሐፍ ነው መወያየት ልደርስ ነው። ርዕሰ ጉዳዩ ላይ ልደርስ ነው እኮ ወደዛ። ስለዚህ ወደድክም ጠላህም እኔም አንተም ሁላችን በጌታ የሆኑ ወንድማማቾች ነን። የኛ ጸጋ ይጠቅማል አይጠቅምም የሚለው ባለቤቱ ነው የሚያውቀው። ህዝቡ ራሱ የእግዚአብሔር ቃል ላይ መደገፍ አለበት፣ ሰው ላይ መደገፍ የለበትም። በዚህ አላምንም። ጸጋ የተሰጠው ደግሞ ለቤተ ክርስቲያን ነው አይደለ? ልንጠቀምባቸው የምንችለው ከቃሉ መርምረን እንጂ ማንም በተና የነገርኩሽ ነገር ላይ እናውራ አይደለም። እየነገርከኝ ነው እኮ የማወራው። ስለዚህ ሁሉንም ነገር እንድታወሪ ይልሽ እኔ ሆስት ነኝ። ይሄ ቤት የኔ ነው። የፈለግኩት ሀሳብ ላይ አወራለሁ። አንተ ብዙ አወራለሁ የኔ ቤት ስለሆነ ማለት ነው። አንቺ ቤትሽን ከፍተሽ ማውራት ትችላለሽ። አንዴ እንዳከፍቺው ሚውትሽን ሀሳቡን መስመርና ሲይዘው እንድንወያይ ማለት ነው። አሁን ነገርኩሽ። ይሄ ሰውዬ ሐሰተኛ ነብይ ነው። ሐሰተኛ ነብይ ደግሞ ወንድም አይደለም፣ በክርስቶስም አላመነም። ምንድነው በክርስቶስ እንዳላመነ የምታውቅበት መንገድ ካልሽኝ ትምህርቱ ነው።
ክርስቶስ ኢየሱስን በአፉስ መስክሮ ድኗል ምናምን የምትይኝ ከሆነ ያ እኮ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ሐሰተኛ ነቢያት በመካከላችን ነበሩ፣ አሁንም ሐሰተኛ አስተማሪዎች በመካከላችን አሉ ይላል። ሐሰተኛ አስተማሪ በመካከላችን ስላለ ብቻ ወንድማችን ነው ማለት አይደለም። ምክንያቱም ዮሐንስ ስለነዚህ ሐሰተኛ አስተማሪዎች ሲናገር በእኛ ዘንድ ነበሩ እንጂ ከኛ ወገን አልነበሩም ብሎ ደምድሞታል። አሁን በእኛ ዘንድ መሆናቸው ከኛ ወገን የመሆናቸው ማረጋገጫ እንደሆነ አስበሽ ከሆነ ከዮሐንስ ጋር ትጨርሻለሽ፣ ከሐዋርያው ቅዱስ ዮሐንስ ጋር ማለት ነው። በእኛ ዘንድ ያለ ሁሉ ጴንጤ ነኝ ያለ ወይ አማኝ ነኝ ያለ ወንጌላዊ ነኝ ያለ ሁሉ የዳነ ወይም ወንድም ነው የሚል አስተሳሰብ ስብከት አደረግኩ ያልሽ እኮ የጠየቅኩሽን ስላልተረዳሽ ነው። ስለዚህ ጥያቄው ምንድን ነው? ጥያቄው ምን መሰለሽ? ሮሜ መጽሐፍ ምዕራፍ 8 ላይ ስለ የምስራች ያወራል። ሄኖክ ይህንን የምስራች ምን ብሎ ነው መሰለሽ የሚፈታው? ምን ብሎ ነው መሰለሽ የሚፈታው? መንግስተ ሰማያት አለ ብለሽ ብታወሪ ምናምን ብሎ የፈታውን ቅድም ያሰማሁሽ ቪዲዮ አለ። እሱን ከፍትልሻለሁ። ይሄ ጉዳይ ላይ ምንድን ነው ያንቺ ሀሳብ የሚለውን ታሳይኛለሽ። ከመወለዱ ጀምሮ አልሄደም። ስለዚህ እምነት የሚገኘው የምስራቹን ቃል ከመስማት ነው። አንዴ ስማኝ። ከምስራች ውጭ ወንጌል የለም። ከምስራች ውጭ ወንጌል የለም እያለ እሺ፣ ስሚ። ከመወለዱ ጀምሮ አልሄደም። የሰው ቁጭ ብሏል። ለዚህ ሰውዬ ከትሄዳለህ ውጭ የምስራች አለ? ቤት ኪራይ ቸግሯል። ወንጌል አየሽ ለሱ ወንድሜ ዘላለም ቤት አለ ይዘለ ምስራች ነው። ተመቻጣው እሱን ኪራዩን ክፈልልኝ ነው የምትለው። አየሽ የምስራች አይደለም የዘላለም ሕይወት አለ ብሎ የምስራች አይደለም የዘላለም ሕይወት አለ ብሎ ለአንድ ለቸገረ ሰውዬ መመስከር ወንጌል አይደለም። ቶ የቤት ኪራይን ክፈልልኝ ነው የሚል ሐሳብ ያነሳል። ስለዚህ ሮሜ ምዕራፍ 8 ስለ ቤት ኪራይ ነው ወይ የሚያወራው የምስራችሁ? ሮሜ ምዕራፍ ስለዚህ አሁን መክፈት ትችያለሽ። እንትንሽን ማይክሽን እሺ፣ ከፈትኩ ማይክን። እሱን አንተ ጥሩ ነው እኮ እንትን ያልከው። ከምስራቹ ወንጌል መጀመሪያ የተናገረው እኮ ከምስራቹ ውጭ ወንጌል የለም ያለክ አይደል እንዴ? ፈውስ ቢመጣ በኢየሱስ ነው። ምግብ ቢበላ ሰውየው በኢየሱስ ነው አይደል እንዴ? አብለታ ኢየሱስን ነው እኮ የምትነግረው እንጂ ምግብ እዚህ ጋር ይገኛል አትለው። አንተ ወንጌል ስትመሰክር ሰዎቹን መጀመሪያ ባሉበት ነገር አውጥተህ ከዛ በኋላ የህይወታቸውን ጌታ ነው የምትመሰክርላቸው አይደለም? አንተ መንፈሱ የተረዳበት መንፈስ እንጂ እሱ እንደዛ ማለት ብሎ አይደለም። ያንተ መረዳት መንፈስ። አየሽ አንቺ እዚህ ጋር የሚናገራቸው አየሽ አንቺ እኔ ለማንም ወግኛ አይደለም፣ እግዚአብሔር ወግኛ አይደለም። ወግኛ አይደለም። እስቲ ወግና አይደለም እንዴ እቺ ሴት ወግኛ አይደለም ትላለች። ምንድነው ታዲያ የምታወራው? እየተከራከርሽለት እኮ ነው። ወግኛ አይደለም እትዩ ለጌታ ነው የገባሽው? ለጌታ ብለሽ ነው የገባሽው? ማንኛውም ክስ የወንድሞች ለጌታ ብለሽ ነው ወይ የገባሽው? እዚህ ቤት ከሳሽ ተጥሏል። ወንድሞች ከሳሽ ተጥሏል። ወንድሞች ከሳሽ ሸይጣን ነው። ወንድሞች ከሳሽ ሸይጣን። ወንጌል ስበክ፣ ወንጌል ስበክ። በይ ይሄድሽ አንተና በአንተ ውስጥ እየሰራክ ነው። እሺ ይሄድሽ ይወጣሽ ወንጌል ስበክ ትለኛለሽ። ወንጌል የሚያጣምሙ ሰዎችን ጠማማ ትምህርት እንዳትማሩ ማስጠንቀቅ ወንጌል ነው። እኔ ወንጌል እየሰራሁ እኔ አንድም ቀን ወንጌል ሳልሰራ ወጥቼ አላቅም። እዚህ የምትንፈራገጡ ሰዎች ነው የምትንፈራገጡ ሰዎች፣ በተለይ የሐሰተኛ ነቢያት ካዳሚዎች የሆናችሁ ሰዎች ወንጌል ማለት ከዩ ጩፋ ሰውን መታደግ ማለትም ጭምር ነው። የዩ ጩፋ ባሪያ ነህ፣ የዩ ጩፋ ደቀ መዛሙርት ነህ። ከክርስቶስ በላይ የዩ ጩፋ መነካት፣ የዩ ጩፋ ትክክል አለመሆንን መስማት ያመሃል። ኢየሱስ ላይ ቢዋሽበት ምንም አይመስልህም። ወንጌል በአናቱ ይዘግዘቅ ሲባል ምንም ጤነኛ ነህ፣ ደህና ነህ። የእግዚአብሔር ቃል ሲጣመም ምንም ችግር የለብህም። መጽሐፍ ቅዱስ ያለ አግባብ ሲተረጎም ምንም አይመስልህም። እዩ ጩፋ ሲነካ ግን ከራስ ፀጉር እስከ እግር ጥፍር ድረስ ይነዝራል። ሰው ግደል ይልሃል።
ተሳደብ ይልሃል። አንተን ከዩ ጩፋ ታድጎ ለኢየሱስ ክርስቶስ ወንጌል ብቻ እንድትሆን መናገር ወንጌል፣ አንተን ከሆኑ ከምትከተላቸው ግለሰቦች ታድጎ መጽሐፍ ቅዱስ ላይ እንድትተከል መጠቆም ወንጌል ነው። ይህ ወንጌል እና ቅናት ምናምን ይላሉ። ለምንድን ነው ግን እንደዛ ብላችሁ እንትን የምትሉት የምታስቡት? እና ሰሞኑን የምታወሯትን ነገር ተው። አቡና ትንቢት ጀመረ ያላችሁት ውሸት ነው። እኔ ትንቢት አልጀመርኩም። የእግዚአብሔር መንፈስ ቅዱስ የትንቢት መንፈስ እንደሆነ አምናለሁ። ግን ወጥቼ እንደዚህ ይሆንላል እንደዛ ይሆንላል ብዬ እየሰበኳችሁ አይደለም። እኔ ካልኳችሁ ክርስትና ውበቱ መስቀል መሸከም ነው። የክርስትና የመጨረሻው እንትን ግቡ የዘላለምን ሕይወት ማግኘት ነው። ክርስትና በክርስቶስ ኢየሱስ ላይ ማረፍ ነው።